እኛ የጥበብ ሰዎች ብቻ አይደለንም። ክርስቲያኖች እንደመሆናችን መጠን የእምነት ሰዎችም ነን። ነገር ግን የተቻለህን ሁሉ እያደረክ ሁሉንም ነገር በትክክል እየተገበርክ ሳለ ጥበብህ በማይረዳ ሁኔታ ውስጥ የምትገባባቸው የህይወት ጊዜያት አሉ። ኢዮሳፍጥ የሚያደርገው ምን እንደሆነ ባላወቀ ጊዜ ያደረገውን በማየት እናንተም የምታደርጉት ሲጠፋባችሁ ምን ማድረግ እንዳለባችሁ አሳያችኋለሁ። ምናልባት አንድ ቀን ይህ መልእክት በጣም አስፈላጊ በሚሆንበት ቦታና ጊዜ ላይ ልትገኙ ትችላላችሁ። ስለዚህ ከልባችሁ ብትሰሙኝ ስለጠይቃችኋለሁ። የዛሬው መልእክት ምን ማድረግ እንዳለብህ በማታውቅበት ጊዜ ምን ማድረግ አለብህ በሚል ርዕስ ይሆናል። ወደ ውስጥ ከመግባታችን በፊት ምንም ማድረግ ባቃታችሁ ጊዜ እንደ ክርስቲያን ምን አደረጋችሁ? በኮሜንት መጻፊያው ላይ ጻፉልን። ላይክ፣ ሼር በማድረግ ብቻ መልእክቱ ብዙዎች ጋር ደርሶ ሰዎችን እንዲጠቅም ያድርጉ። እስከዛሬ ያላያችሁትን ያመለጣችሁ መልእክት ካለም በፈለጋችሁት ጊዜ ገብታችሁ መመልከት እንድትችሉ ከታች በዲስክሪፕሽን ውስጥ በተቀመጠው የቴሌግራም ግሩፕ ሊንክ ግሩፑን በመቀላቀል ሁሉንም መልእክቶች ሊንክ በዛ ውስጥ በማግኘት መመልከት ይችላሉ። መልካም ቆይታ። መጽሐፍ ቅዱሳችሁን ሁለተኛ ዜና ምዕራፍ 2 ቁጥር 12 ላይ እንድትከፍቱ ፈልጋለሁ። ይህ ለትንሽ ትልቁም ጭምር የምናውለው መልእክት አይደለም። ምክንያቱም እግዚአብሔር በእቅድ እንድንኖር ይፈልጋል። እግዚአብሔር ስልቶች እንዲኖሩን ይፈልጋል። እግዚአብሔር በምናደርገው ነገርና በወደፊቱ ህይወታችን ጥበብ እንዲኖረን ይፈልጋል። ነገር ግን አንዳንድ ጊዜ ያለን ጥበብ በቂ ያልሆነባቸው ሁኔታዎች ይገጥሙናል። ጥበብ ከሌለን ደግሞ በእምነት መተማመን ያለብን ያኔ ነው። እኛ የጥበብ ሰዎች ብቻ አይደለንም። ክርስቲያኖች እንደመሆናችን መጠን የእምነት ሰዎችም ነን። በአሁኑ ጊዜ አንዳንድ ሰዎች በሁሉም የህይወታቸው ዘርፎች ላይ እምነት ብቻ መተግበር አለብን ይላሉ። ስለዚህ እንደ መስራት፣ ማቀድ፣ ስትራቴጂ ማውጣት ወይንም በጀት ላይ መጣበቅ አይፈልጉም። እነዚህ አይነት ሰዎች በእምነት ብቻ ነው የምንኖረው ብለው ያምናሉ። ያ ኃላፊነትን መሸሽ ነው። ጥበበኞችም መሆን አለብን። መጽሐፍ አማኞች ስለሆንም ብቻ በየቀኑ ከእንቅልፋችን ስንነቃ ስራን እንድንተው፣ ጥርሳችንን እንዳንቦርሽ፣ ሻወርን እንድንተውና ክንፍ አውጥተን እንድንበር አይነግረንም። መዋቅር የሚባል ነገር አለ። ጥሩ ቤተሰብ እንድናሳድግ፣ ሚስቶቻችንን እንድንወድ፣ ባሎቻችንን እንድናከብር፣ ልጆቻችንን በትክክል እንድናሳድግም ያስተምረናል። ነገር ግን የተቻለህን ሁሉ እያደረክ ሁሉንም ነገር በትክክል እየተገበርክ ሳለ አሁንም ጥበብህ በማይረዳ ሁኔታ ውስጥ የምትገኝባቸው የህይወት ክፍሎች አሉ። ምን ማድረግ እንዳለብህ አታውቅም። በአይሁድ ንጉሥ በኢዮሳፍጥ ላይ የደረሰው ይህ ነው። ኢዮሳፍጥ ጥሩ ንጉሥ ነበር፣ ጥሩ ሰውም ነበር። መጽሐፍ ቅዱስ ኃያል ሰው እንደነበረ ይናገራል። ይህ ማለት ጠንካራ ሰራዊት ነበረው ማለት ነው። ኢዮሳፍጥ ደካማ ነገርና አከራካሪ ነገር የሌለው ሰው ግን አልነበረም። ቢሆንም ብርቱና ኃያል ሰው ነበር። ነገር ግን መጽሐፍ ቅዱስ እሱን ለማጥፋት አንድ ላይ ተሰብስበው ሊጥሉት የወሰኑ ብዙ ሰዎች እንደመጡ ይናገራል። ስለዚህ ኢዮሳፍጥ የሚያደርገው ምን እንደሆነ ባላወቀ ጊዜ ያደረገውን በማየት እናንተም የምታደርጉት ሲጠፋባችሁ ምን ማድረግ እንዳለባችሁ 4 ነገሮችን አሳያችኋለሁ። አሁን ስልካችሁን እንድትይዙ ፈልጋለሁ። ማስታወሻ ደብተራችሁን እንድትይዙ ፈልጋለሁ። ለመማር መጥተናል። እዚህ የመጣ ነው ለመጽናናት ቢሆንም ነገር ግን ማስታወሻ ለመያዝም ጭምር ነው። እዚህ የመጣ ነው እምነትን ለማግኘት ነው። ነገር ግን አንዳንድ የህይወት መመሪያዎችንም ማግኘት ያስፈልገናል። አንዳንዶቻችሁ ምናልባት ይህንን መልእክት በአንድ ጆሮ ሰምታችሁ በሌላኛው ታወጡታላችሁ። ምክንያቱም ሰውዬ ምን ማድረግ እንዳለብኝ አውቃለሁ፣ ተጨማሪ ነገር ማድረግ አልፈልግም ብላችሁ እያሰባችሁ ነው። ሌሎቻችን ግን ሰውዬ ምን ማድረግ እንዳለብኝ አላውቅም ንገረኝ እያላችሁ ሊሆን ይችላል። ምናልባት አንድ ቀን ይህ መልእክት በጣም አስፈላጊ በሚሆንበት ቦታና ጊዜ ላይ ልትገኙ ትችላላችሁ። ስለዚህ ከልባችሁ ብትሰሙኝ እላችኋለሁ። ይህንን ጥቅስ
ስፍር ቁጥር የሌላቸው ጊዜያት አንብቤዋለሁ። በሕይወቴ ውስጥ ለጥቂት ጊዜያት እንደ ኢዮሳፍጥ የተሰማኝ ወቅቶችም ነበሩ። ከዚህ ከምናገርበት ጥቅስ ለውጥን የምታገኙበት ስለሆነ እሱን አካፍላችኋለሁ። ምን ማድረግ እንዳለብህ ሳታውቅ ስትቀር ምን ታደርጋለህ? በመጀመሪያ በተቀናጀ ጥቃት ስር ስትወድቅ ምን ታደርጋለህ? ጥቃት ሲደርስብህ አስቀድመህ ከቤተሰብህ ጋር ተሰባሰብ። የሥጋ ቤተሰቦች ይኖሩሃል። ነገር ግን አብዛኛውን ጊዜ መንፈሳዊ እውነተኛ ቤተሰብ መንፈሳዊ ቤተሰብ ነው። ኢዮሳፍጥ ያደረገውን አስተውል። መጽሐፍ ቅዱስ በቁጥር 4 ላይ ይሁዳም ተሰበሰበ ይላል። ቁጥር 5 በዚያን ጊዜም ኢዮሳፍጥ በይሁዳ ጉባኤ ቆሞ ነበር ይላል። እነርሱም በአንድነት ተሰበሰቡ። ምን ማድረግ እንዳለባቸው አያውቁም ነበር። ጥቃት እየደረሰባቸው ነው፣ ወይንም ጥቃቱ በመንገድ ላይ ነው። እስካሁን እየሆነ አይደለም፣ እስካሁን አልተከሰተም። የጠላት እቅድ ተግባራዊ አይደለም፣ ነገር ግን በእንቅስቃሴ ላይ ነው እና ምን ማድረግ እንዳለበት ካላወቀ የሚያደርገው ነገር ከአይሁድ ሕዝብ ጋር መሰባሰብ ነው። አሁን እንድታስተውሉ ፈልጋለሁ። ምን ማድረግ እንዳለበት ለማወቅ ከወታደራዊ ሰዎች ጋር ብቻ አልተሰበሰበም፣ ከመንፈሳዊ ሰዎችም ጋር እየመከረ ነው። ይህ ደግሞ የነሱ ማህበረሰብ አካል ነው። መጽሐፍ ቅዱስ ኢዮሳፍጥ በአንድነት እግዚአብሔርን መጠየቅ ጀመረ ይላል። ምን ማድረግ እንዳለብህ ካላወቅ ወደ ቤተ ክርስቲያን ሂድ። ለምን? ማበረታቻን ከእግዚአብሔር መንፈስ ወይንም ከእግዚአብሔር ቃል ታገኛለህ። ዛሬ ጠዋት በመጀመሪያ አገልግሎት ወቅት ባልና ሚስት ወደዚህ መጡ። ምን ማድረግ እንዳለባቸው እየተከራከሩ ነበር እና ቃል በቃል የተናገርኳቸውን ትክክለኛ ቃላት እኔ እንኳን አላውቃቸውም። እነሱ ግን ያ ስብከት ለኛ ነበር አሉኝ። ዛሬ ሰኞ ወደ 3 ከተሞች እንሸጋገራለን። ምንም ፍንጭ አልነበረንም። እኔም ስብከቴ ሕይወታችሁን እንዳላበላሸው ተስፋ አደርጋለሁ አልኳቸው። እነሱ ግን በጭራሽ አሉ። ዛሬ መስማት ያለብን ይህንን ነበር። አብራችሁ ስትሆኑ እግዚአብሔር እንዴት እንደሚገለጥ አታውቁ። ኢየሱስ 2 ወይንም 3 ሰዎች በስሙ ሲሰበሰቡ እርሱ ከነርሱ ጋር እንደሚሆን ተናግሯል። በመንፈሳዊ ጥቃት ውስጥ ስትሆኑ ጥልቁ ፈተና እንደዚህ ሊከሰት ይችላል። ከአማኞች ራቁ፣ ከክርስቲያኖች ራቁ። ለምን? እያጋጠመኝ ያለው ነገር አይገባቸውም። ወደዚያ መደምደሚያ የደረስንበት ምክንያት የሁሉም ሰው ሕይወት በቅርብ ጊዜ የኢንስታግራም ልዑክ ጽሑፎች ላይ የሚያሳዩት ይህ ነው ብለን ስለምናምን ነው። በኢንስታግራም ላይ አስደሳች ጊዜን ስላሳለፍክ ብቻ ሕይወታችን ሁልጊዜ በአስደሳች ጊዜያት የተሞላ ነው ማለት አይደለም። በሕይወታችሁ ውስጥ ኪሳራ፣ ሽንፈት፣ ጥፋት ወይንም ጥቃት የሚያጋጥመው እናንተም ብቻ አይደለም። ብዙዎቻችን ተመሳሳይ ነገር ያጋጥመናል። አንዳንድ ጊዜ ፀሐይ ስትወጣ እንደሚቀልጥ የበረዶ ቅንጣት አትሁኑ እላለሁ። ታውቃላችሁ፣ የበረዶ ቅንጣቶች ደስ የሚሉ ግን ደካማ ናቸው። ነገር ግን አንድ ላይ ሲሰባሰቡ የመኪና መንገድ ዘግተው ማቆም ይችላሉ። እነዚያን ደካማ ነገሮች አንድ ላይ ሲሰበሰቡ ትምህርት ቤቶችን ይዘጋሉ። አንድ ላይ ስታስቀምጧቸው ተሽከርካሪዎችን መገልበጥ ይችላሉ። አንዳንድ ጊዜ ደካሞች እንሆናለን። ነገር ግን አንድ ላይ ስንሰበሰብ ትላልቅ ነገሮችን ማቆም እንችላለን። አንድ ላይ ስንሰበሰብ እንባህ እንባዬ ይሆናል፣ ደስታዬ ደስታ ይሆናል። አንድ ላይ ስንሰበሰብ ልዩ ነገር ይከሰታል። መጽሐፍ ቅዱስ በዕብራውያን 10:25 ላይ በአንዳንዶችም ዘንድ ልማድ እንደሆነው መሰባሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ ይላል። ሞዓባውያን፣ አሞራውያን፣ ኤዶማውያን ሲያጠቁህ ማለቴ ህመም፣ ድህነት ወይንም ሱስ ሲደርስብህ ጠላት በሹክሹክታ ከህብረቱ ራቅ ይልሃል። ለምን? ምክንያቱም ተመልከት፣ በኃጢአት ውስጥ ወድቀሃል። ተመልከት፣ ከሱስ ጋር እየታገልክ ነው። ቤተ ክርስቲያን ፍጹም ለሆኑ ሰዎች ናት። አንተ ደግሞ እንደነሱ አይደለህም። ነገሩን ካስተካከልክ በኋላ ከዛ ወደ እነሱ ትመለሳለህ። አያችሁ፣ ጠላት ያውቃል።
እሱ አዳኝ ነው፣ አንተ ደግሞ ታዳኙ ነህ። በመንጋው ውስጥ ስትሆን ወደዚያ ሊደርስ አይችልም። የመንጋው አካል ስትሆን ወደ አንተ መድረስ ከባድ ይሆንበታል። ነገር ግን ወደ ኋላ መውደቅ በጀመርክበት ጊዜ እነዚያን ስብስቦች በጭንቅላታችን ውስጥ ሲመጡ ምን እንደሆነ ታውቃላችሁ? ጥሩ ስሜት አይሰማኝም፣ ትክክለኛው ጊዜ አይደለም፣ ጥቃት ደርሶብኛል፣ ማንም አይረዳኝም፣ አሁን በጣም የደስታ ስሜት አይሰማኝም፣ እኔ በራሴ ችግር ውስጥ ነኝ፣ ከጭንቀት ጋር እየታገልኩ ነው፣ የመንፈስ ጭንቀት ውስጥ ነኝ፣ ከዚህ የቤተሰብ ድራማ ጋር እየታገልኩ ነው። ታውቃለህ ልጄ በእግዚአብሔር መሰረት ትክክል ባልሆነ አቅጣጫ ሄዷል። ስለዚህ ቤት እቆያለሁ እና ለራሴ የተወሰነ ጊዜ ወስዳለሁ ማለት ስትጀምሩ በቀላሉ የጠላት ኢላማ ትሆናለህ። የዛኔ አዳኞች ከኋላችሁ ናቸው። እነዚህ ኤዶማውያን፣ አሞናውያንና እነዚህ ሁሉ ሰዎች በእናንተ ላይ የሚመጡት ወደ ቤተ ክርስቲያን ለመምጣት በጣም በምንቸገርበት ጊዜ ነው። ስለዚህ ላለመቅረት መታገል ይኖርብናል። ወደ ትንንሽ ቡድኖች ለመሄድ በጣም ከባድ በሚሆንበት ጊዜ በጠላት ላለመያዝ ራሳችንን መግፋት ያለብን ጊዜ ያኔ ነው። ምክንያቱም አብረን ስንቆም ጠንካሮች ነን፣ በየግል ብቻችንን ከሆንን ግን ደካሞች ነን። አባላት ተብለን እንጠራለን። ለዚያም ነው ክርስቲያኖች እንደመሆናችን መጠን እኔ ቤተ ክርስቲያን ነኝ እያልን የማንሄደው። ይህ አስተሳሰብ ማራኪና ተወዳጅ የሆነ እንደሆነ አውቃለሁ። ቲሸርቶችን ይሸጣሉ እኔ ቤተ ክርስቲያን ነኝ የሚል። ነገር ግን በመጽሐፍ ቅዱስ እይታ ይህ በትክክል አይደለም። ቤተ ክርስቲያን የሚለው ቃል ኤክሌሲያ ማለት ሲሆን ኤክሌሲያ ደግሞ ስብሰባ ወይንም ጉባኤ እንጂ አንድ ሰው ማለት አይደለም። አንድ ላይ ስንሰበሰብ ቤተ ክርስቲያን ነን። እያንዳንዳችን በራሳችን እንደ ግለሰብ አባል ነን። ነገር ግን አንድ ላይ ስንሰበሰብ አንድ ሙሉ ሆነን እንመሰረታለን። ስንሰባሰብ አንድ ወታደር ብቻ ሳይሆን ክፍለ ጦር እንሆናለን። አንድ የቤተሰብ አባል ብቻ ሳይሆን አንድ ቤተሰብ እንሆናለን። ስንሰበሰብ የበረዶ ቅንጣት ብቻ አይደለንም፣ አውሎ ነፋስ እንሆናለን። ኢዮሳፍጥ ምን ማድረግ እንዳለበት አላወቀም ነበር። ስለዚህ ሰዎችን ሰበሰበ። ተመሳሳይ ችግር ካጋጠማቸው ሌሎች ጋር ተገናኘ። አንድ ላይ ተሰብስበዋል። ነገር ግን እነሱም ምን ማድረግ እንዳለባቸው አያውቁም ነበር። ግን ቢያንስ ምን ማድረግ እንዳለባቸው ባያውቁም አብረው ግን ነበሩ። ከ1980 እስከ 2014 ወደ 34 ዓመታት ገደማ በተደረጉ ጥናቶች ከ308,000 ሰዎች 148ቱ ማህበራዊ መገለል ውስጥ ገብተዋል። ይህ ማለት በቀን አንድ ፓኬት ሲጋራ ከማጨስ ጋር ተመሳሳይ አሉታዊ ተጽዕኖ እንዳለው ጥናቱ አመላክቷል። ጥናቱ እንደሚናገረው ጠንካራ ማህበራዊ ግንኙነት ያላቸው ሰዎች ከማህበራዊ ግንኙነት ጋር ብዙም ግንኙነት ከሌላቸው ሰዎች 50% ገደማ ረዘም ላለ ጊዜ ኖረዋል። በአሁኑ ጊዜ ሁላችንም በሶሻል ሚዲያ ስለተገናኘን በማህበራዊ ግንኙነት ለመገናኘት ከባድ ሆኖብናል። ያንን ለእውነተኛ ማህበራዊ ግንኙነት እንድንሳነፍ አድርጎናል። በፌስቡክ ላይ 5000 ጓደኞች ቢኖሩንም በእውነተኛው ህይወት ውስጥ በአካል አብረን እንደሚሆኑን ሁሉ እንኳን ፈጽሞ አይሆኑ። ምክንያቱም እነዚህ 5000 ጓደኞች ሆስፒታል ውስጥ ስትሆን ከኛ ጋር አይሆኑም፣ ወደ ሰርጋችን አይመጡም፣ በቀብር ስነ ስርዓት ላይ አይገኙም። ስለዚህ ከብዙ ሰዎች ጋር የተገናኘን በመሰለን ቁጥር በአካል ያለን ህብረታችን ግንኙነቱ እየቀነሰ ይሄዳል። ያ የዲጂታል ዘመን አጣብቂኝ ነው። ያ የሚያደርገው እንደዚህ ነው። ስናፕቻት፣ ቲክቶክ፣ ትዊተር አለን፣ ኤክስ፣ ኢንስታግራም፣ ዩቲዩብ፣ ፕሪንተር፣ ሊንክዲን፣ ፌስቡክ አሉ። ስለዚህ እኛ ከነዚህ የተነሳ በሁሉም ቦታ ነን። በእኛ ትውልድ ውስጥ ለወጣቶች በአእምሮ ጤና የበለጠ ትኩረት እናደርጋለን እና ተጨማሪ የማህበራዊ ሚዲያ መሳሪያዎች አሉን። ከኔና ከእኔ በኋላ ያለው ትውልድ ከማንኛውም ትውልድ የበለጠ ራስን የማጥፋትና የአእምሮ የጤና ቀውሶች እያጋጠመው ነው። እነዚህ ትውልዶች ጦርነት አላዩም፣ ናዚዎችን አልተዋጉም፣ ከሶቪየት ህብረት ጋር አልተዋጉም። እንደምታውቁት በዚያ ዘመን አልኖሩም። ታዲያ ለምንድን ነው ይህን ያህል ችግሩ የገነነው? ዋነኛው ምክንያት ይህ ትውልድ ከመቼውም ጊዜ ይበልጥ ራሱን ያገለለ ትውልድ ነው እና በጣም የተገለልንበት ምክንያት
በዲጂታል በመገናኘታችን ደህና ነን ብለን ስለምንገምት ነው። መጽሐፍ ቅዱስ በዘፍጥረት ላይ ሳይንቲስቶች አሁን ያረጋገጡትን ይናገራል። አንድ ሰው ብቻውን ይሆን ዘንድ መልካም አይደለም። ከ20 ዓመታት በላይ በሆነው ከብሔራዊ የሳይንስ አካዳሚ ክሌር ያንግ የተደረገ ሌላ ጥናት እንደሚያሳየው ከ14000 ሰዎች በላይ የማህበራዊ ግንኙነቶችና የስነ ልቦና ችግር ምልክቶች እንደታዩባቸው ተመልክቷል። በማህበራዊ ሁኔታ የተገለሉ ሰዎች ከፍተኛ የደም ግፊት፣ ከፍተኛ የሰውነት ክብደት መጨመር፣ የልብ ህመምና ካንሰር ያለባቸው ሲሆን በንጽጽር ማህበራዊ ግንኙነት ካላቸው ሰዎች ጋር ሲነጻጸር የበለጠ ችግሩ እንዳለባቸው አረጋግጠዋል። ዛሬ ጠላትህ እንዳያነጣጥርባችሁ ከማህበረሰብ እንዳትሸሹ አበረታታችኋለሁ። ምን ማድረግ እንዳለብህ ካላወቅ የምትሄድበት ቦታ ይኑርህ። ያ ቦታ ቤተ ክርስቲያን ናት። ይህች ቤተ ክርስቲያን ላትሆን ትችላለች። ነገር ግን የምትሄድበት ቤተ ክርስቲያን ፈልግ። አብያተ ክርስቲያናት ሁሉ አንድ ናቸው ትላላችሁ። ሁሉም አብያተ ክርስቲያናት ግን አንድ አይነት አይደሉም። በአንድ ቤተ ክርስቲያን ውስጥ መጥፎ ነገር ስላጋጠመህ ብቻ ሁሉም አብያተ ክርስቲያናት አንድ ናቸው ማለት አይደለም። ጠላት በሁለት ነገሮች ላይ ለማተኮር ይሞክራል። አንዱ ማግለል ሲሆን ሁለተኛው ደግሞ ክስ ነው። ክሱ ቤተ ክርስቲያኗ መጥፎ ናት፣ እነዚያ ሰዎች መጥፎዎች ናቸው ይለናል። ማግለል ደግሞ እኔ መጥፎ ነኝ ይላል። ጠላት እንዲያታልልህ አትፍቀድ። ወደ ቤተ ክርስቲያን መሄድህን ቀጥል። ምክንያቱም ያችን ቤተ ክርስቲያን ትፈልጋታለህ፣ ቤተ ክርስቲያንም ትፈልግሃለች። በማህበረሰቡ ውስጥ በጋራ መሆን አለብህ። ለምሳሌ እኔ ጣቴን ቆርጬ ወይንም ያ በአጋጣሚ ቢከሰትና ጣቴን በማቀዝቀዣ ውስጥ ባስቀምጠው የሚሆነው እንደዚያ ነው። ሰውነቴ ይድናል፣ ግን ያለ ጣት እድናለሁ። ስራ ስሰራ ሁሌም አንድ ነገር ይጎለኛል። አራተኛው ጣቴ አልዳንም፣ በስፍራው የለም። ከዚች ቤተ ክርስቲያንም ሆነ ከሌላ ቤተ ክርስቲያን ወይንም ራስህን ከኢየሱስ አካል ስትለይ የሚሆነው ይኸው ነው። ቤተ ክርስቲያኗ ትድናለች፣ አንተ ግን አታገግምም። ምክንያቱም አባል ብቻ ለመሆን የታሰብክ አይደለህም። እግዚአብሔር ለብቻህ እንድትሰራ አልጠራህም፣ የሰውነት አካል እንድትሆን እንጂ። መስራት አለብህ፣ መገናኘት አለብህ። ኢዮሳፍጥ ሁሉንም ሰው እንዴት እንደሰበሰበ በታሪክ ውስጥ እንደዚህ ጊዜ አስተውዬ አላውቅም። ህይወት አስቸጋሪ በሚሆንበት ጊዜ ከቤተ ክርስቲያን አትራቁ። ነገሮች በጥሩ ሁኔታ ሲሄዱም ከቤተ ክርስቲያን አትውጡ። ከማህበረሰቡ ጋር በመያያዝ ቆዩ። ምን ማድረግ እንዳለባችሁ እርግጠኛ ባልሆናችሁበት ጊዜ ማድረግ ያለባችሁ ሌላው ነገር ጸሎት ነው። ጸሎት ሁልጊዜ የመጀመሪያው ነገር እንጂ የመጨረሻው ድርጊታችን አይደለም። ብዙውን ጊዜ ሁሉም ነገር ችግር ላይ ሲወድቅ እንጸልያለን። ወደ ሐኪም ሄደን ፈውስ ለማግኘት እንሞክራለን። መፍትሄ ስናጣ ወደ እግዚአብሔር እንመጣለን። ኢዮሳፍጥ ግን ይህንን አላደረገም። ኢዮሳፍጥ የመሳሪያውን ክምችት ምን ያህል እንደሆነ አልመረመረም። በመጀመሪያ ሰዎችን ሰበሰበ። ሲሰበሰቡ ስለምንም አላወሩም፣ ይልቁንም ጸለዩ። እርስ በርሳቸው አልተነጋገሩም። ስለ ችግራቸው ከእግዚአብሔር ጋር ተነጋገሩ እንጂ። ስለዚህ መጸለይ ቀዳማዊ ነው። ኢዮሳፍጥ ጸለየ። ጸሎቱም 4 ክፍል ነበረው። በአጭር ጸሎቶች ውስጥ ኃይል አለ። ጸሎታችሁ ተጽዕኖ ለማምጣት በጣም ረጅም መሆን አያስፈልገውም። አጭር ጸሎት እንኳን በእምነት ከተነገረና ወደ እግዚአብሔር የሚመራ ከሆነ ኃይለኛ ነው። ኢዮሳፍጥ በጸሎቱ ውስጥ 4 ነገሮችን ተናግሯል። በመጀመሪያ እግዚአብሔር ማን እንደሆነ ተረድቶ እግዚአብሔርን ያመሰግናል። ኢዮሳፍጥ በአስጨናቂ ስሜት ውስጥ ቢሆንም በአእምሮ ውስጥ እግዚአብሔር አሁንም ከነገሩ በላይ ከፍ ያለ ነው። በማንኛውም ጊዜ በምትጸልዩበት ጊዜ ምንም አይነት ችግር ውስጥ ብትሆኑም ሁልጊዜ መጀመር ያለብን እኛ ካለንበት ስሜት ሳይሆን እርሱ ካለበት ትልቅነት ነው። ጌታ ሆይ ታምሜያለሁ፣ አንተ ግን በዙፋን ላይ ነህ። እግዚአብሔር ሆይ በምህረትህ ባለጸጋ ነህ። ተቸግሬያለሁ፣ እግዚአብሔር ሆይ አንተ ግን ከፍ ከፍ ብለሃል። ስለዚህ ሁልጊዜ ጸሎትን ስለ ራሳችን ጉዳይ ብቻ እናድርገው፣ ስለ እርሱም በምስጋና እንናገር። ኢዮሳፍጥ እግዚአብሔርን ተከበናል፣ ምን ማድረግ እንዳለብን አናውቅም፣
ምን እንደሚደርስብንም አናውቅም። እግዚአብሔር ሆይ አንተ ኃያል አምላክ ነህ። ጌታ ሆይ በዙፋኑ ላይ አለህ። ላንተ የሚሳንህ ምንም ነገር የለም። ከዚያም ኢዮሳፍጥ ያደረገው ሁለተኛው ነገር እኛም ማድረግ ያለብን እግዚአብሔርን ስለ ስጦታዎቹ ማመስገን ነው። እግዚአብሔር የተስፋይቱን ምድር ለነ ኢዮሳፍጥ የሰጣት የእግዚአብሔር ስጦታ ናት። እግዚአብሔር ሆይ ወተትና ማር የምታፈሰውን ምድር ለባሪያዎች ሰጥተሃል በማለት ምድሪቱን ያገኙት ከእግዚአብሔር እንደሆነ ይናገራል። እግዚአብሔር ለስጦታው አመስጋኞች እንሁን። በጣም አስቸጋሪ በሆኑ ጊዜያት ውስጥ እያለፍን ቢሆንም የምስጋና መስዋዕታችሁን ለእርሱ ስጡ። ልናጣው ነው የምትሉትን ነገር አስቀድሞ የሰጠ እግዚአብሔር እንደሆነ በማወቅ እውቅና ለሱ ስጡ። ተስፋ ቆራጭ ሰው አትሁኑ። ተስፋ አስቆራጭ ጊዜያት ሊኖረን ይችላል። ነገር ግን ሁል ጊዜ ተስፋ ቆራጭ አትሁኑ። እግዚአብሔርን ለማመስገን ቢያንስ አንድ ነገር ይኖረናል። ኢየሱስ 5 እንጀራና 2 ዓሣ በእጁ በነበረ ጊዜ አምላክ ሆይ ይህ በቂ አይደለም፣ ይህንን ምን አደርገዋለሁ አላለም። እግዚአብሔር ሆይ አመሰግንሃለሁ አለ እንጂ። ኢየሱስ አልዓዛር ጋር በደረሰ ጊዜ አባት ሆይ በጸለይኩ ጊዜ ሁሉ እንድትሰማኝ ስለማውቅ አመሰግንሃለሁ አለ። መጽሐፍ ቅዱስ በሁሉም ነገር እግዚአብሔርን አመስግኑ። አንዳንድ ጊዜ እግዚአብሔርን የማመሰግንበት ምንም ነገር የለኝም ልትል ትችላለህ። አሁንም ግን ለአንዳንድ ነገሮች እሱን ማመስገን ትችላለህ። ጌታ ሆይ ዛሬ በሕይወት ስላለሁ አመሰግንሃለሁ። ጥሩ ቤተሰብ ስላገኘሁ፣ ስራ ስላገኘሁ፣ ይህንን ስለሰጠኸኝ፣ ያ ስላለኝ እያልክ ማመስገን ትችላለህ። ስለሰጣችሁ ትናንሽና መልካም ነገሮች እግዚአብሔርን ማመስገን አለባችሁ። ቀጣዩ ቅሬታ ነው። ቅሬታ ማቅረብ ምንም ችግር የለውም። ከየትኛውም ቦታ ይልቅ በጸሎት ስፍራ ላይ ሆነን ማጉረምረም ይሻላል። ይህንን የምንለው በዕለት ተዕለት ሕይወት ውስጥ ቅሬታህን በጸሎትህ የምታቀርብ ከሆነ ዕለት ተዕለት በምትኖረው ኑሮ ቅሬታ ያስከተለብህ ነገር እየቀነሰ ይሄዳል። ስለዚህ እያመሰገኑ አብሮ ቅሬታን ማቅረብ መልካም ነው። በጭራሽ የማታመሰግን ሆነህ አጉረምራሚ ብቻ ከሆንክ ግን ችግር ውስጥ ነህ። ነገር ግን እሱን ካመሰገንክ በኋላ ለዚያ ለራስህ ትንሽ የሐዘን ጊዜ ፍቀድ። ልክ እንደ ኢዮሳፍጥ ክፍተታችሁን የመናገር ጊዜ። ሙሉ በሙሉ ደስታ እየተሰማው አልነበረም። ስለዚህ እግዚአብሔር ሆይ ይህ ፍትሃዊ አይደለም። እነዚህ ሰዎች እኛን እያጠቁን ነው። ምንም ስህተት አልሰራንም። እኛ አላጠቃናቸውም። ይህ ለምን እንደሆነ አላውቅም። ይህ ግን ትክክል አይደለም። እንደዚህ አይነት ጊዜ ማሳለፍና እግዚአብሔር ሆይ ይህ ለምን ሆነ? ጥሩ ስሜት እየተሰማኝ አይደለም። ፍትሃዊ ነገር አይደለም። ትክክል አይደለም። እግዚአብሔር ቅሬታዎችን፣ እንባዎችን፣ ጥያቄዎችንና ጥርጣሬዎችን ማስተናገድ ይችላል። ቅሬታህን ወደሱ ማቅረብ ምንም ችግር የለውም። ከዚያም ኢዮሳፍጥ ቅሬታውን አቀረበ፣ አጉረመረመ። ነገር ግን ነገሩን በማጉረምረም አላቆመም። እግዚአብሔር ሆይ እርዳን አለ። ምክንያቱም ማጉረምረም ሕይወቴ ውስጥ ችግር ነው እንደማለት ነው። እግዚአብሔርን ለእርዳታ መጠየቅ ደግሞ እግዚአብሔር መጥተህ ችግሩን አስተካክለው እንደማለት ነው። በጸሎታችሁ ነገሮች መጥፎ ሆነው እንዲቀጥሉ አትፈልጉም። በጸሎታችሁ እግዚአብሔር መጥቶ እንዲረዳችሁ እየጋበዛችሁት ነው። ትንሽ የሚያስለቅስ ጊዜ ሊኖረን ይችላል። ነገር ግን እግዚአብሔር ሆይ እንደዚህ መሆን አልፈልግም በማለት መጨረሻችንን መልካም ነው አስተካክለህ ልትረዳኝ ትችላለህ። የትዳር ጓደኛዬን፣ ልጆቼን፣ ሁሉንም ሰው እና እኔንም ማስተካከል። የተሳካ ጸሎት እግዚአብሔር በዙሪያችን ያሉትን ነገሮች ሁሉ የሚቀይርበት አይደለም። እግዚአብሔር አስቀድሞ አንተንና ያንተን ሁኔታ ይቀይራል። ምክንያቱም መጽሐፍ ቅዱስ እንዲህ ይናገራል። ይህ ጸሎት በቁጥር 12 ላይ እንዴት እንደሚጠናቀቅ ተመልከቱ። ምን ማድረግ እንዳለብን አናውቅም ይላል። አይኖቻችን ግን ባንተ ላይ ናቸው። በደንብ እንደ ጸለይን የምታውቀው በዚህ መንገድ ነው። ሁሉም ነገር ፍጹም ላይቀየር ይችላል። ነገር ግን ትኩረታችን የተረጋጋ በሚሆንበት ጊዜ ጠላቶቹ ሲያጠቁት ወደ ጸሎት መጣ። እግዚአብሔር ሆይ
አንተ ታላቅ ነህ፣ ስለ ምድሪቱ አመሰግንሃለሁ። አስከፊ ነገር እየመጣ ነው፣ እነሱ ሊወሩን ነው። ይህ ፍትሃዊ አይደለም። እግዚአብሔር ሆይ እባክህ እርዳን። እግዚአብሔር ሆይ ዓይኖቻችን በአንተ ላይ ናቸው። በጸሎት ማረፍ ከቻላችሁና ትኩረታችን ወደ እግዚአብሔር ከተቀየረ ነገሮች መለወጥ ይጀምራሉ። ምናልባት በውጪ ምንም ነገር አልተለወጠም ይሆናል። ነገር ግን ከውስጥ የሆነ ነገር ተለውጧል። መረጋጋትና ትኩረት። ይህ የመጣው ከእግዚአብሔር ነው። ምክንያቱም ትልቁ ጦርነት ሁኔታዎች ከመምጣታቸው በፊት ትኩረታችንን ይመታሉ። መጽሐፍ ቅዱስ ይህንን በፊልጵስዩስ ሰዎች በተለይም በምዕራፍ 4 ላይ ይናገራል። ሁሉም ሰው ባይሆንም በጣም ብዙ ሰዎች ጭንቀትን ይቋቋማሉ። ለተጨነቀ አእምሮ መጽሐፍ ቅዱሳዊ መፍትሄ አለ። አሁን ይህ ስለ ስር የሰደደ የጭንቀት መታወክ አይደለም። እየተነጋገርን ያለነው ሁላችንም በዚህ ዓለም ውስጥ ስንኖር ስለሚያጋጥመን የተለመደ ጭንቀት ነው። ይህንን ካደረግን እንዲህ አይነቱ ጭንቀት እፎይታ የሚኖረው በምስጋና ወደ እግዚአብሔር ስንመጣ ነው። የሚያስጨንቃችሁን ንገሩት እና መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ችግራችሁን ከሰጣችሁት ሰላሙን እንደሚሰጣችሁ ቃል ገብቷል። እግዚአብሔር ሁሉም ነገር በአንድ ጊዜ እንደሚስተካከል ቃል አልገባም። እግዚአብሔር ያለው ሰላም እሰጣለሁ፣ በማዕበል ውስጥ እንኳን መተኛት የምትችሉበት ሰላም። ከዚያ በኋላ አውሎ ነፋሱን ያቆማል፣ ሐሳባችሁን ያረጋጋል። ሐሳብህን አረጋጋለሁ፣ እረዳሃለሁ። ነገር ግን አብዛኞቻችን የምናደርገው ኪኒን ወይንም ምክር እንዲሰጠን ወደ አንድ ሰው መሮጥ ነው። ነገር ግን መጽሐፍ ቅዱሳዊ ትምህርት አጥብቀህ መጸለይ ነው። እግዚአብሔር እውነተኛ ሰላም ይሰጣል። ስለዚህ ምን ማድረግ እንዳለብህ ሳታውቅ ስትቀር ምን ታደርጋለህ? በመጀመሪያ ከአማኝ ባልደረቦቻችሁ ጋር ህብረት ታደርጋላችሁ። ሁለተኛ ከእግዚአብሔር ጋር ተነጋገሩ። ከእግዚአብሔር ጋር ስትነጋገሩ መጀመሪያ እሱን ማመስገን አትርሳ። እንድታጉረመርም ላደረገህ ጥያቄ ሁሉ ጊዜም ለመፍትሄ ከእርሱ ዘንድ እርዳታ ጠይቅ። በእውነት መጸለያችሁን እንዴት አውቃለሁ? ከዚህ በፊት ያልነበራችሁን ሰላም ይዛችሁ ትነሳላችሁ። ሰላም እንደ ቀብድ ገንዘብ ነው። የሆነ ነገር ሊለወጥ ነው። ችግሩ እያለ ሰላም ትርጉም ሊኖረው አይችልም። ለዚህም ነው መጽሐፍ ቅዱስ ከመረዳት በላይ ስለሆነ ሰላም የሚናገረው። አእምሮህ ለምን ሰላም እንደሚሰማው አያውቅም። ነገር ግን አስታውሱ፣ ስትጨነቅም ለምን እንደሆነ በትክክል አላወቅም ነበር። ሁሉም ነገር ጥሩ ይመስል ነበር። ታዲያ ለምን እጨነቃለሁ ትላላችሁ? ጭንቀትም እንዲሁ ሁልጊዜ ትርጉም አይሰጥም። ስለዚህ ሰላምም ሁልጊዜ ትርጉም የማይሰጥ ቢሆን ምንም አያስገርምም። ከማስተዋል በላይ የሆነ ሰላም ከሱ ስለሆነ አንዳንድ ጊዜ መረዳት ያቅተናል። ሰላሙ እዚህ አለ። ቁጭ ብለህ ተማር፣ ሁሉም ነገር ደህና ይሆናል። ነፍሴ ሆይ ለምን እረፍት አጣሽ? ለምን በጣም የደስታ ስሜት አጣሽ? በእግዚአብሔር ተስፋ አድርጊ፣ ምክንያቱም አሁንም በእርሱ ፊት ታምኛለሁ። እና ዳዊት እንደገና ተበሳጨ። ትንሹ ተማሪ እንደገና ተነሳ። ሁሉም ነገር ደህና ይሆናል። ሰላም ወደ ነፍስህ ለመድረስ ምክንያት ሊኖረው አይገባም ይላል። እግዚአብሔር ነገሩን ከመስራቱ በፊት ቃል ገብቷል። ኢዮሳፍጥም እንዲህ አለ፣ ጌታ ሆይ አንተ ታላቅ ነህ፣ ስለ ምድሪቱ አመሰግንሃለሁ። ጌታ ሆይ እነዚህ ሰዎች በእኛ ላይ ጥቃት እየሰነዘሩ መሆናቸው ፍትሃዊ አይደለም። እርዳታህን እንጠይቃለን። እግዚአብሔር ሆይ እርዳኝ፣ እኛ አንተን እንጠብቃለን። ሲጨርስ መጽሐፍ ቅዱስ የጌታ መንፈስ በዚህ ሰው ላይ እንደወረደ ይናገራል። ምክንያቱም ስሙን ለመጥራት እንኳን አይናገርም። እሱ የሌላ ሰው ልጅ ነው። ይህ ጥቅስ በአንድ መስመር ውስጥ አንድ ሙሉ የቤተሰብ ዛፍ እያሳየን ነው። በመሰረቱ እርሱ ከአሳፍ ልጆች የመጣ ሌዋዊ ነው፣ ልክ በማህበረሰቡ መካከል። ስለዚህ ይህንን አስተውል። ይህ የዘፈቀደ ክስተት አልነበረም። እሱ የፌስቡክ ነቢይ ወይንም የዩቲዩብ ሐዋርያ አልነበረም። ይህ የአማኞች ማህበረሰብ ነው። ለህይወታቸው ፈርተዋል፣ ግን አሁንም አንድ ላይ ተሰብስበዋል። እንደ የበረዶ ቅንጣቶች ትንሽና ደካማ፣ ግን አንድ ላይ ሆነው ብርቱዎች ናቸው። ወደ እግዚአብሔር ይጸልያሉ።
ችግሮቻቸውን ያውቃሉ። ችግሩ እያለ ሁሉም ነገር ጥሩ ነው ብለው አይስማሙም። ያ እምነት አይደለም፣ ቅዠት ነው። ደህና ነህ፣ ምንም ችግር የለብህም ብንል ያ እምነት አይደለም፣ ማስመሰል ነው። በመሃል ላይ እንኳን እግዚአብሔር ሆይ አንተ ድንቅ ነህ፣ ስለ ምድራችን ስጦታ እናመሰግንሃለን፣ ጌታ ሆይ እርዳን፣ ግን እንፈልግሃለን፣ ባንተ ላይ እናተኩራለን። ነቢዩም ተነስቶ አትፍሩ ማለት ጀመረ። ነገ ተዘጋጁ፣ እግዚአብሔር ስለ እናንተ ይዋጋል። ይህ ውጊያ የእሱ ነው እንጂ የእናንተ አይደለም፣ ግን አሁንም መታየት አለብህ። ከዚያ በኋላ ኢዮሳፍጥ እግዚአብሔርን ማመስገን ጀመረ። የዛኔ ሁሉም ነገር እግዚአብሔርን ማመስገን ጀመረ። ኢዮሳፍጥም እንዲህ አለ፣ በእግዚአብሔር ከታመንክ ትጸናለህ፣ በነቢያቱ ብታመን ይከናወናል። ግን ምንም ነገር አልተለወጠም፣ እግዚአብሔር ግን ተናግሯል። እዚህ ጋር መረዳት ያለብን ነገር እግዚአብሔር በመጀመሪያ በእጁ እንደማይሰራ ነው። አስቀድሞ ነገሩን በቃሉ ይሰራዋል። አንድ ምሳሌ ልስጣችሁ። ቼክ ብሰጣችሁ ቼኩን እንደተቀበላችሁኝ ታመሰግኑኛላችሁ ወይንስ ገንዘቡን ከባንክ ስትወስዱ? ስለዚህ ለምሳሌ ቼክ ከሰጠውሁና በጣም ትልቅ ስጦታ ከሆነ ቼኩን አይተሃል እና አመሰግንሃለሁ ለማለት ታመነታለህ? ቆይ ሰውዬ መጀመሪያ ገንዘብ አውጥቼ ከዛ ነው የማመሰግንህ ትላለህ ወይንስ እዛው ላይ በጣም አመሰግናለሁ ትለኛለህ? እግዚአብሔርን አመስግኑ። ቼኩን ከማውጣታችሁ በፊት 3 ቀናት ሊያስጠብቃችሁ ቢችልም ነገር ግን ለስጦታው እግዚአብሔርን አመስግኑ። ምክንያቱም ቼኩ ተፈርሞ ተጽፏልና። እግዚአብሔር ቃል ሲሰጥህ እሱን ማመስገን አለብህ። ብዙ ጊዜ እግዚአብሔር ሆይ ያ በትክክል መቼ እንደሚሆን አያለሁ እንላለን። ነገር ግን እሱ እንደማይለወጥ እንደማይክድ እና ቃሉን እንደማያጥፍ በማወቅ በእግዚአብሔር ላይ እምነት መጣል አለብን። ከጌታ የመጣ ቃል በባዶ አይደለም። እግዚአብሔር ትንቢታዊ የተስፋ ቃል ቢሰጥህ ወይንም በልብ ውስጥ ቃል ቢሰጥህ ኃይል አለው። እኔ የማወራው በዘፈቀደ እዚህና እዚያ ጥቅስ ስለመረጥክ ብቻ አይደለም። መንፈስ ቅዱስ በእውነት ወደ ህይወት ያመጣውን ቃል ነው። በምታደርጉት ነገር ደስተኛ መሆን አለባችሁ። አሁን እያየኸው ስላለኸው ሳይሆን አስቀድመ ስለያዝከው ነው። ብዙ ሰዎች ይህንን እውነት አያገኙም እና ስለዚህ እግዚአብሔር ተናግሯል ግን አሁንም ታምሜያለሁ፣ እግዚአብሔር ተናግሯል ግን አሁንም ተበላሽቻለሁ፣ እግዚአብሔር ተናግሯል ግን አሁንም ጎስቋላ ነኝ፣ እግዚአብሔር ተናግሯል ባለቤቴ ግን አልተለወጠም፣ እግዚአብሔር ተናግሯል ቤቴና ቤተሰቤ እግዚአብሔርን ያገለግላሉ፣ ነገር ግን ልጄ አሁንም አደንዛዥ እጽ እየወሰደ ነው፣ ታውቃላችሁ እስካላየሁ አላምንም ይላሉ። እና እኛ እንደ ቶማስ ያሉ ነገሮችን እናደርጋለን። ነገር ግን እግዚአብሔር ሁል ጊዜ በዚያ መንገድ አይሰራም። የመጀመሪያዎቹን የመጽሐፍ ቅዱስ ጥቅሶች አንብበዋል እና የምታዩት ይሆንና እግዚአብሔርም ብርሃን ይሁን አለ። በወጣትነቴ እግዚአብሔር ፀሐይን፣ ጨረቃን፣ ከዋክብትን የፈጠረው በመጀመሪያው ቀን እንደሆነ አስብ ነበር። እግዚአብሔር ብርሃኑን የፈጠረው በመጀመሪያው ቀን ነው። ከዚያም በጥንቃቄ አነበብኩ እና በአራተኛው ቀን እግዚአብሔር ፀሐይን፣ ጨረቃን፣ ከዋክብትን እንደፈጠረ አየሁ። ቆይ በመጀመሪያው ቀን ምን ሆነ? በአንደኛው ቀን ብርሃን፣ ፀሐይና ጨረቃን ከዋክብትን በአራተኛው ቀን አደረገ። እኔ የመጽሐፍ ቅዱስን ተቃርነዋለሁ አልኩ። ከመጀመሪያው ጀምሮ እንደዚያ ነበር። በመጽሐፍ ቅዱስ ውስጥ ምንም ተቃርኖ የለም። ተቃርኖ ያለው በአእምሮዬ ውስጥ ያለ ነው። ምክንያቱም በእኔ ዓለም ውስጥ ያለ ፀሐይ ብርሃን ማግኘት አይቻልም። በእግዚአብሔር ዓለም ውስጥ ብርሃን እስካልተፈጠረ ድረስ ፀሐይ ሊኖር አይችልም። ብርሃኑ ከየት ነው የሚመጣው? እግዚአብሔር አለ። በኋላም ስለ አብርሃም አንብበህ ተመልክተህ ይሆናል። እግዚአብሔር አንተ አብርሃም ትሆናለህ ይላል። ልጅ ግን የለውም። እግዚአብሔር ልጅ ከመወለዱ በፊት አባት ትሆናለህ አለው። አሁን እኔ ተራ ሰው ነኝ። በምኖርበት ዓለም ውስጥ ልጆች ከሌሉኝ ራሴን አባት ብዬ መጥራት አልችልም። እንደዛ ማለቴ ያ ትክክል ይመስላል፣ ግን ልክ አይደለም። ልጅ አለህ፣ ራስህን አባት ብለህ ትጠራለህ። ምክንያቱም እግዚአብሔር አስቀድሞ ያንን ሰው አባት ብሎ ጠርቶታል። ስለዚህ ልጅ ይወልዳል። እኔ በምኖርበት ዓለም፣ በእርሶ ዓለም፣ በተፈጥሮ ዓለም መከሰት የጀመረውን ጦርነቱን ያሸንፋሉ፣ ድሉን ያገኛሉ። እግዚአብሔር ግን ወደ ኢያሱ መጥቶ ኢያሱ ሆይ
ድልን እሰጥሃለሁ አለው። እስካሁን ግን ጦርነት ተዋግቶ አያውቅም። በምንኖርበት ዓለም ውስጥ ትክክል ነገሮችን ታደርጋለህ፣ እናም ጻድቅ ትሆናለህ። እግዚአብሔር እንዲህ ይላል፣ እግዚአብሔር መልካም ነገሮችን እንድታደርግ ጽድቅን ይሰጣችኋል። እግዚአብሔር በመጀመሪያ ቃል ይሰጣል፣ ከዚያም ድሉን ይሰጣል። መልእክቱን ያመጣልሃል፣ ከዚያም ተአምርን ያመጣል። ቃሉን ይሰጣል፣ ከዚያም ስራውን ይሰራል። ስለዚህ ቃሉ ሲመጣ አብዛኞቻችን ቼክ ብቻ ነው። በእኔ ሂሳብ ውስጥ ገንዘብ አልሆነም። ኪሴ ሲገባ አምናለሁ። ከእግዚአብሔር ቃል ይልቅ በቼክ ላይ እምነት አለ። በአንድ ወቅት እኔና ባለቤቴ መኪና ልንሰጣቸው ከወሰንበት ከቤተ ክርስቲያናችን ድንቅ ጥንዶች ጋር አንድ ሁኔታ ገጥሞናል። ከነዚህ ባልና ሚስት ጋር የተገናኘ ነው እሁድ ከቀኑ 8 ሰዓት ከቤተ ክርስቲያን አገልግሎት በኋላ መኪናውን ከመስጠት ይልቅ ቃል ገባንላቸው። እኔና ባለቤቴ መኪና ልንሰጣቸው እንደምንፈልግ ነገርናቸው እና ማልቀስ ጀመሩ። ቁልፉን አልሰጠናቸውም። የገባ ነው ቃል ብቻ ነው። ይህንን መኪና እንሰጣችኋለን አልን። ነገር ግን መጀመሪያ መጋጫውን ጎማውንና ዘይቱን መቀየር ስለፈለኩ ወዲያውኑ ልሰጣቸው አልፈለኩም። ፓስተር ከፈለክ ሞተሩን መቀየር ትችላለህ፣ በእርግጥ የምትፈልገውን ሁሉ ጊዜ ወስደ ማድረግ ትችላለህ አሉ። እናም ቃል ስለገባንላቸው ብቻ በእምነት መኪና ይዘው ወደ ቤታቸው ሄዱ። ነገር ግን ቁልፍ አልሰጠናቸው። ቃል የገባንላቸውን ግን አግኝተዋል። ነገር ግን አውሮፕላን ቃል ብገባላቸው አውሮፕላን ስለሌለኝ ቢያምኑኝ በጣም ሞኞች ይሆናሉ። መኪና ግን ነበረኝ። ስለዚህ ቃል ገባሁላቸው። በፍርሃት እንደዚህ አይነት ቃል እንደማልገባ በደንብ ያውቁኛል። የቅስፔት ስሜታዊነት አልነበረም እና ነገ ይቅርታ ሐሳቤን ቀይር ያለው እንደማልል በደንብ ያውቁኛል። ስለዚህ አመኑኝ። ከዛ መኪና መፈለግ አቆሙ። ከአንድ ወር ተኩል ገደማ በኋላ መኪናው ሲስተካከል ቁልፋቸውን አገኙ። እግዚአብሔር ቃል ሲሰጥህ አንድ ነገር ልጠቁምህ። ምናልባት በዚያ ቃል ውስጥ እየሰራ ሊሆን ይችላል። ላታዩት ትችላላችሁ። ምክንያቱም እሱ በራሱ በገባው ቃል ላይ እየሰራ ነው፣ ወይንም አንዳንድ ጊዜ ባንተ ላይ እየሰራ ነው። ስራ የሚያስፈልገው ነገር ሁል ጊዜ ተአምር አይደለም። አንዳንድ ጊዜ ሊቀበለው ያለውን ሰው እግዚአብሔር እያዘጋጀው ነው። ለዚህም ነው እግዚአብሔር ለኢዮሳፍጥ ቃል በገባለት ጊዜ ጦርነቱ ቀድሞውኑ በአንተ አሸናፊነት አልቋል ያለው። ኢዮሳፍጥ እግዚአብሔርን ማመስገን ጀመረ። ምክንያቱም እግዚአብሔር ስራውን ከመስራቱ በፊት ቃሉን እንደሚናገር ያውቃል። አብዛኞቻችን እስካላየሁ አናምንም፣ እስክናይም ምስጋናችንንና ደስታችንን እናስቀምጣለን። እግዚአብሔር ሲናገር ግን ሆኗል ማለት ነው። እስካሁን ባናየውም እንኳ በጌታና በጊዜው እመኑ። የ16 ዓመት ልጅ ሳለሁ በሪችላንድ ውስጥ በዊንኮ የመኪና ማቆሚያ ቦታ በጣም መጥፎ የወጣት አገልግሎት ነበረን። ተሳለኩና የወጣቶቹን አገልግሎት ለማቆም ወሰንኩ። ወላጆቼ ሊወስዱን መጡ እና እዚያው በዊንኮ የመኪና ማቆሚያ ቦታ ላይ ጌታ ቃል ገባልኝ። ጌታ ራእይ እንደሰጠኝ እርግጠኛ የሆንኩበትን ጊዜ በህይወቴ ውስጥ መቁጠር እችላለሁ። እናም ይህ ከነዚህ ውስጥ አንዱ ነበር። ካላቆም ካለኝ ብዙ ሰዎችን የምትደርስ ቤተክርስቲያንን ትመሰርታለህ። ብዙ የተራቡ ሰዎች መጥተው ይጠግባሉ። ያኔ የ16 ዓመት ልጅ ነኝ። በራሴ የመተማመን ስሜት የለኝም። ምንም እንግሊዘኛ ገና አልችልም። የራሴን እንግሊዘኛ እንኳን አይገባኝም። አስቸጋሪ ነበር። አሁን ወደ ፓስኮ ሃይ ተዛወርኩ። በሄንፎርድ ሃይ በኪቦርድ ስልጠና ክፍል ውስጥ ኤፍ አገኘሁ። እግዚአብሔር ያንን አስተማሪ ይባርከው። እንግሊዘኛ አልናገርም ነበር። ከባድ የባህል ልዩነት አስጨንቆኝ ነበር እና እግዚአብሔር ለዚያ ታዳጊ ነበር ቃል የገባው። በሚቀጥለው ሳምንት የገባው ቃል ሲፈጸም አይቻለሁ። በሚቀጥለው ሳምንት ይሆናል ብዬ አስቤ ነበር። ያኔ ግን አልሆነም። 13 ዓመታት ፈጅቷል። ነገር ግን ታውቃላችሁ፣ በእነዚህ 13 ዓመታት ውስጥ ነገሮች ሲከብዱኝ መኪና ውስጥ ገብቼ ዊንኮ የመኪና ማቆሚያ ቦታ ይሄድ ነበር። ከዛም እግዚአብሔር ሆይ ዋሸኸኝ ብዬ አላስብም፣ አምነሃለሁ። አሁንም ባንተ ላይ እምነት አለኝ። አሁን ወደ ኋላ መለስ ብዬ ስመለከት ተአምር ዝግጁ አልነበረም ማለት አይደለም። ጌታ እኔን እያዘጋጀኝ ስለነበረ ነው። ቃል ሲሰጥህ አመስግነው። አንዳንድ ጊዜ
ትንቢታዊ ቃል ህልም ወይም ራእይ ሊሆን ይችላል። እነዚያ እርግጠኛ ያልሆንክባቸው ነገሮች አሉ። ነገር ግን እግዚአብሔር እንዳናገረህ የምታውቅባቸው እነዛ ጊዜያት አሉ። ያንን ያዝ፣ ምክንያቱም እሱ በእናንተ ላይ ያደርገዋል። ምን ማድረግ እንዳለብህ ሳታውቅ ስትቀር ምን ታደርጋለህ? አንድ ላይ ትሰበሰባላችሁ፣ ወደ እግዚአብሔር ትጸልያለህ፣ የእሱን ቃል ታምናለህ፣ ምክንያቱም ተናጋሪው እሱ ነው። በመጨረሻም አስታውስ፣ ተአምራት የእግዚአብሔር ስራ ነው። ሰልፍ ግን ያንተ ነው። ተአምራት የእግዚአብሔር ስራ ናቸው። ጉዞ የኛ ነው። ይህ የቅዱስ መጽሐፍ ክፍል ትንሽ የሚያስፈራ ይመስላል። ምክንያቱም ውጊያው የእናንተ አይደለም፣ ጦርነቱ የጌታ ነው የሚለው ትንቢታዊ ቃል መጥቷል። ሃሌሉያ! አዎ መታገል የለብህም፣ ነገር ግን በእነርሱ ላይ ዝመቱ ደግሞ ተብሏል። በእርግጥ ሰልፍ ማድረግ አለብን። እዚህ መቆየትና በምትኩ ማምለክ እንችላለን፣ ምክንያቱም እግዚአብሔር ይችላል ብለን ግን ወደዚያ መጓዝ አለብን። ቤት መቆየት ብቻ ነው የምፈልገው፣ ለእኔ መሄድ ልክ አይመጣም ማለትም ነው ደግሞ እንችላለን። እግዚአብሔር ነገ ትሄዳለህ ይላል። ስለዚህ ዛሬ እንጸልያለን፣ ነገ እንዋጋለን። ዛሬ እንገናኛለን፣ ነገ እንጓዛለን። ዛሬ እናምናለን፣ ነገ እንታዘዛለን። ሌላ መንገድ በማይኖርበት ጊዜ እመኑና ታዘዙ የሚለውን መዝሙር አስታውስ። አንዳንድ ጊዜ ሌላ መንገድ የለም፣ ወይንም ብቸኛው መንገድ ማመን ነው እና በሚቀጥለው ቀን መታዘዝ አለብህ። ጌታ ሆይ ትዳሬን ባርክ ማለት ብቻ አይደለም። መጸለይ ጥሩ ነው፣ ግን በሚቀጥለው ቀን ተነስታችሁ እንደ ሚስት ለባልሽ ተገዢ፣ እንደ ባል ደግሞ ሚስትህን በመስዋዕትነት ፍቅር ውደድ። እግዚአብሔር ሆይ የወላጆቼን ባህሪ ቀይር ብሎ መጸለይ ጥሩ ነው፣ ነገር ግን በልጅነትህ ምክንያት እነሱን ማክበር ደግሞ አለብህ። እግዚአብሔር ሆይ ልጆቼን ቀይር ብሎ መጸለይ ጥሩ ነው፣ ነገር ግን መጽሐፍ ቅዱስ ወላጆች ልጆቻቸውን ማስቆጣት እንደሌለባቸውም ይናገራል። እግዚአብሔር ሆይ ገንዘቤን ባርክ እንደምትችል አምናለሁ ብሎ መጸለይ በጣም ጥሩ ነው፣ ነገር ግን መጽሐፍ ቅዱስ የትጉ ሰው እጅ ሀብታም ያደርገዋል ይላል። ዛሬ ጸልያለሁ ነገ እሰራለሁ ማለት ነው። እግዚአብሔር ሁል ጊዜ እንዴትና ምን እንደሆነ ሁሉንም ዝርዝር መረጃ አይሰጥህም። በእምነት እንድትመላለስ እየመራህ ነው። በየቀኑ በህይወታችን ውስጥ በእምነት ብቻ መኖር አለብን ግን እያልኩ አይደለም። ነገር ግን በህይወታችን ውስጥ ምን እየሰራን እንደሆነ ምንም ፍንጭ የሌለኝ ጊዜ አለ። ለማንኛውም ወደፊት መሄድ አለብን። በዚህ ሳምንት ከአንድ ፓስተር ጋር ተገናኘሁ። በሲያትል አካባቢ በኮቪድ ወቅት የጀመረ ትልቅ አገልግሎት ያለው አስደናቂ ሰው። እንዴት አደረከው? እንዴት ሆነልህ ብዬ ጠየቅኩት። እሱም አላውቅ፣ ወደፊት ስራመድ እየተዘጋጀልኝ ነው አለኝ። በእውነት መበረታታት ተሰማኝ። መጽሐፍ ቅዱስ ስለ አብርሃም እንዲህ ይላል፣ ዘፍጥረት 12:1 አገርህንና ቤተሰብህን የአባትህንም ቤት ትተህ ወደማሳይህ ምድር ሂድ። ሁሉም ዝርዝሮች ካላገኛችሁ ብለህ ከመታዘዝ አትቆጠብ። እዚህ የመጣሁት ተአምራትን ለማድረግ አይደለም። የእኔ ስራ ትእዛዞችን መከተል ነው። እዚህ የመጣሁት ውሃን ወደ ወይን ጠጅ ለመቀየር አይደለም። የእኔ ስራ ውሃ ወደ ባዶ ጋኖች ውስጥ መሙላት ነው። እኔ እዚህ የመጣሁት ዮርዳኖስን ለመክፈል አይደለም። የእኔ ስራ ወደሱ መግባት ነው። እዚህ የመጣሁት በጫካ ውስጥ የተያዘ አውራ በግ ለማቅረብ አይደለም። የእኔ ስራ እግዚአብሔር እንድከፍል ያዘዘኝን መስዋዕት መክፈል ነው። ብዙዎቻችን ተአምር ማድረግ እንዳለብን ስለሚሰማን እንጨነቃለን። ነገር ግን እግዚአብሔር ተአምር እንድታደርግ እየጠየቀህ አይደለም። አንድ እርምጃ ወደፊት እንድትሄድ ግን እየጠየቀህ ነው። ይህ ማለት በመታዘዝ መንቀሳቀስ ማለት ነው። አሁን የምታውቁትን ብቻ አድርጉ። እግዚአብሔር ካንተ ጋር እንዳለ ብታውቅ የምታደርገውን አድርግ፣ ምክንያቱም እሱ ያው ነው። ያንን እርምጃ ውሰድ። ስለ ወደፊቱ እርግጠኛ ባትሆንም ወደፊት መሄዳችሁን ቀጥሉ። ሰዎች ለማግባት ይፈራሉ፣ ልጅ ለመውለድ ይፈራሉ፣ በአሁን ጊዜ ለመኖር ይፈራሉ። በተለይ በእኛ ትውልድ ውስጥ ምን እንደሚመጣ ስለማናውቅ ዓለም ሊያልቅ ይችላል። ዓለም አቀፋዊ ጉዳዮች፣ የአየር ንብረት ለውጥ፣ በመካከለኛው ምስራቅ ምን እየተከሰተ እንዳለ ይህንን ማወቅ አለብህ። ክርስቲያኖች እንደመሆናችን መጠን በፍርሃት አንኖርም። ፍርሃትና እምነት ተመሳሳይ ናቸው። ሁለቱም በማይታይ ነገር እንድታምን ይጠይቁሃል። በየቀኑ
የምናምንበትን እንወስን። በፍርሃት ማመን ትችላላችሁ። ፍርሃት ምን እንደሆነ ታውቃለህ? ነገ ላይ ዲያብሎስ ይመጣል እያለ ነገሩን ሲያሳይህ ነው። እምነትስ ምን እንደሆነ ታውቃለህ? እግዚአብሔር ነገንም ይረዳኛል ብዬ ሳምን ነው። ስለዚህ ፍርሃት ሳይሆን እምነት እንዲኖረኝ እመርጣለሁ። እምነት እንዲኖርህ ምረጥ። በየቀኑ እየጠበቃችሁ ነው። እግዚአብሔር የነገራችሁ ለዚህ ነው። ዝም ብለህ ቁም፣ ቦታህን አግኝ። ከዛም የእግዚአብሔርን ማዳን ታያለህ። ግን መንቀሳቀስ አለብህ። የእምነት እርምጃ መውሰድ አለብህ። ወደማታውቀው ነገር መሄድ አለብህ። ትክክል መሆኑን የማታውቀውን ማድረግ አለብህ። እግዚአብሔር ከአንተ ጋር ከሆነ እንደምታደርግ የማታውቀውን ማድረግ አለብህ። ምንም እንኳን ሁሉም ዝርዝሮች ባይኖሩህም አሁንም የእምነት እርምጃ መውሰድ አለብህ። ጌታ ሆይ እዚህ ቆሜ ተአምር እስክትፈጽም ድረስ እጠብቃለሁ። ተአምር ካደረክ በኋላ ወጥቼ ሄዳለሁ ብትል ተአምራት በተቀመጥክበት ቦታ ብቻ አይከሰትም። ተአምራት የሚከናወነው እርምጃ በምትወስድበት ቦታና ነገር ላይ ነው። ተአምራት የሚከሰቱት በጸሎትህ ውስጥ ብቻ አይደለም። የሚከሰቱት በጸሎት ምክንያት ነው። ነገር ግን የሚከሰቱት ከዚያ ጸሎት ወጥተህ በታዛዥነት ስትንቀሳቀስ ነው። ዘዳግም እንዲህ ይላል፣ ስለ መታዘዛችሁ እባርካችኋለሁ። አንዳንድ ሰዎች ጸሎትን ከመታዘዝ ለመዳን እንደ መደበቂያ ይጠቀማሉ። ለመጸለይ ጊዜ አለው፣ እርምጃ ለመውሰድም ጊዜ አለው። ትጸልያለህ፣ ከዚያ ሄደህ እርምጃ መውሰድ አለብህ። የእምነት እርምጃ መውሰድ አለብህ። ከዚያ ያንን ኃላፊነት መውሰድ አለብህ። ደጋግመህ በመጸለይ ብቻ የምትፈልገው ላይ መድረስ አትችልም። እግዚአብሔር በግልጽ የሚነግርህን እርምጃ መውሰድ አለብህ። ወጥተህ ሂድ ሲልህ ፍርሃትን የምትጋፈጠው እዚያ ነው። ወደፊት ስጓዝ እግዚአብሔር እንደሚገለጥ ተስፋ አደርጋለሁ። እንዴትና መቼ እንደሆነ አላውቅም። ማን እንደሆነ ግን አውቃለሁ። እንዴትና መቼ እንደሆነ አላውቅም፣ ግን ማን እንደሚመጣ አውቃለሁ። አንዲት ሴት አገባችና በሰርጉ ምሽት አንድ ሰው ወደ ቤቱ እንደገባ በመፍራት ከእንቅልፏ ነቃች። ለባሏ ማሬ ቤቱን መፈተሽ አለብህ፣ ሰርጎ ገቦች እንዳሉ ይሰማኛል አለችው። ምስኪኑ ባል ወደ ታች ወርዶ በየቦታው ይፈትሻል፣ ግን ማንንም አያገኝም። ተመልሶ መጥቶ አትጨነቂ ደህና ነው በማለት አጽናናት። በሚቀጥለው ምሽት ተመሳሳይ ነገር ተደገመ። ይህ ለ30 ዓመታት ቀጠለ። በዚያን ጊዜ ሁሉ ሚስቱን ለማረጋጋት ሲል በቤት ውስጥ ይዞራል። አንድ ቀን ወደ ላይ ወጣ። በመጨረሻም ሌባ አየ። እሱን በማየቱ በእውነተኛ ደስታ ውስጥ ገባ። ሌባው ሽጉጡን እየጠቆመ ዕቃህን ሁሉ ጌጣጌጥህን ሁሉ ስጠኝ አለው። ባልየው አተኩስ በማለት ሁሉንም ነገር አስረከበው። ሌባው ከመሄዱ በፊት ግን ሰውየው ሌባውን ጌታዬ ባለቤቴን ሳታያት ባትሄድ ጥሩ ነው፣ እሷ ለ30 ዓመታት እየጠበቀችህ ነበር፣ በመጨረሻም ተሳክቶላታል አለው። ኢየሱስ ለአንድ አይነ ስውር ሰው እንደ እምነት ይሁንልህ አለው። ግን በየቀኑ እምነትህን በተቃራኒው ነገር ላይ ብታደርግና በየቀኑ በትክክል ያንን እያገኘህ ከሆነስ እግዚአብሔር ለምን አማኞች ይለናል? በእውነት እንድናምን ይፈልጋል። አንዳንዶቻችን በመሰረቱ ሲታይ ተግባራዊ አምላክ የለሾች ነን። እግዚአብሔር እንዳለን እናምናለን፣ ግን እሱ እንደሌለን ሆነን እንኖራለን። እሱ መቼም እንደማይገለጥ ሆነን እንጠብቀዋለን። መዳንን አናይም፣ ጥፋትን እናያለን። ስለዚህ ለሱ እንጸልያለን እና ተስፋችንን እንዳናነሳ እንጠነቀቃለን። ምክንያቱም ካልተሳካልንስ? በእምነቴ ላይ እምነት የለኝም፣ በአምላኬ ላይ ግን እምነት አለኝ። እምነቴ ሊጠፋ ይችላል፣ እሱ ግን አይወድቅም። መጽሐፍ ቅዱስ በእምነት እንደሄዱ ይናገራል። እና እምነት እንዳለህ የምታውቀው እስካሁን ስላየኸው ነገር እግዚአብሔርን ስታመሰግን ነው። ምክንያቱም የዶክተሩ ሪፖርት ጥሩ ከሆነ በኋላ እግዚአብሔርን ማመስገን አንድ ነገር ነው። ጥሩ ከመምጣቱ በፊት እሱን ማመስገን ደግሞ ሌላ ነገር ነው። ምንም እንኳን ገና ባይሆንም ለዛ ቀድሞውኑ እያመሰገነ ነው። ሸለቆ የድል ቦታ ይሆናል። ቁጥር 26 በዚያም እግዚአብሔርን ባረኩና በአራተኛው ቀን በበረከት ሸለቆ ተሰበሰቡ። አሁን ይህ ለእኔና ለአንተ ቃል ብቻ ሊመስል ይችላል፣ ግን በእውነቱ በረከት ማለት ነው።
ይህንን ይመልከቱ። ጠላታቸው ሊያጠቋቸው የመጡበት ሸለቆ የበረከት ሸለቆ ብለው ሰየሙት። ምክንያቱም ምርኮን ሁሉ ለመሰብሰብ ወደዚያ ተመልሰው የአምልኮ ስርዓት ለማካሄድ ሄደዋልና። ምክንያቱም ምርኮን ሁሉ ለመሰብሰብ ወደዚያ ተመልሰው የአምልኮ ስርዓት ለማድረስ ወሰኑ። ታውቃላችሁ፣ ሸለቆ ድል ለማግኘት የምትጠቀሙበት ቦታ አይደለም። ሸክም በረከት የምትጠብቅበት አይነት ቦታ አይደለም። በፍርድ እግዚአብሔር ይገለጣል ብለህ የምታስብበት ቦታም አይደለም። ግን ዛሬ ልንገራችሁ የምፈልገው ይህ ነው። በእግዚአብሔር ላይ እምነት ሲኖራችሁና መንገዱን ማየት በማትችሉበት ጊዜም እንኳን በእርሱ ላይ ስትታመኑ ቀጥሎ የሚመጣውን እንኳን ሳታውቁ ወደፊት መሄዳችሁን ቀጥሉ። የወደፊት ጊዜ ምን እንደሚሆን አታውቅም፣ ግን ማን እንደያዘው ታውቃለህ። አንተ ዝም ትላለህ፣ ምክንያቱም ምን እንደሆነ አታውቅም። አንድ እርምጃ ወስደሃለሁ፣ እግዚአብሔር ይመራኛል። ምን እንደሚሆን እዩ። በሸለቆች የሚሰማው ነገር የእግዚአብሔር ድል ሊሆን ይችላል። እግዚአብሔር ከፍታው ላይ ስትሆን ብቻ ድልን አያመጣም። እሱ ከዝቅተኛ ቦታዎችም ሊያመጣ ይችላል። አንዳንዶቻችሁ ሸለቆ ነው ብላችሁ ታስባላችሁ። ወደ ሌላ ቦታ ብሄድ ነገሮች የተሻሉ ይሆናል ብላችሁ ታስባላችሁ። እግዚአብሔር ወደዚያ የሚመራህ ከሆነ እግዚአብሔር ይባርካል። ነገር ግን ጌታ በሕይወታችሁ ውስጥ የማይንቀሳቀስ ከሆነና ድልን ስላላየህ ብስጭት ከተሰማህ አዳምጥ። እግዚአብሔር ድልን ለመስጠት የተሻለ ቦታ አያስፈልገው። ይልቁንም የተሻለ ሰው፣ የተሻለ አመለካከት ብቻ ይፈልጋል። እዚያው በሸለቆ ውስጥ ሊደርስልህ ይችላል። እንዲያውም የበረከት ቦታ ሊያደርግልህ ይችላል። ምናልባት ትዳራችሁን አይተህ ታስባለህ፣ ሰውዬ ያንን ሰው ባላገባ ይሻለኝ ነበር። በእርግጥ አሁን በጣም ዘግይቷል። ግን ታውቃለህ፣ እግዚአብሔር ያንን አስቸጋሪ ቦታ ወደ ድል ሊለውጠው ይችላል። ያንን የሚያበሳጭ ሰው ወደ በረከት ሊለውጠው ይችላል። ምናልባት አንዳንዶቻችሁ ስራ አላችሁ፣ ግን ይህን ስራ በእውነት እንደምወደው እርግጠኛ አይደለሁም፣ ግን ሌላ አማራጭ የለኝም ትላላችሁ። እግዚአብሔር ሁልጊዜ ከመናደድ ይልቅ በዚህ ሁኔታ ውስጥ ድል ሊያመጣ ይችላል። በዚህ አካባቢ ተስፋ አትቁረጡ። ስለዚህ የዛሬ ዓላማዬ በማበረታቻና በተስፋ ውስጥ እንድትኖሩ ማድረግ ነው። ምክንያቱም የምታገለግለው አምላክ በጣም አስቸጋሪ በሆኑ ጊዜያት ውስጥ ቢሆን ከኛ ጋር ነው። በዚህ ምክንያት ምንም ነገር መፍራት የለብንም። ያጸናናል፣ በጠላቶቻችን ፊት ማዕድ ያዘጋጅልናል፣ በዘይት ይቀባናል፣ በሕይወታችንም ሁሉ ቸርነትና ምሕረቱ ይከተሉናል። ያለፉ ስህተቶችን በመቁጠር አይደለም፣ ነገር ግን መልካምነትና ምሕረቱን በማብዛት ብሩህ ተስፋ አለኝ። ምክንያቱም ምንም ቢገጥመኝ እቀጥላለሁ። ምንም ማድረግ እንዳለብኝ ሳላውቅ እጸልያለሁ። እርግጠኛ ካልሆንኩ እግዚአብሔርን እሰማለሁ። ምክንያቱም ቃሉ ሁሉንም ነገር ሊለውጥ ይችላል። ምን ማድረግ እንዳለብኝ ሳላውቅ ስቀር የተናገረውን የመጨረሻውን ነገር እታዘዛለሁ። አንድ መጥፎ ነገር ይከሰታል ብዬ አልጨነቅም። ግን እግዚአብሔር በሕይወቴ ውስጥ በኢየሱስ ስም እንደሚሰራ በማመን በእምነት እከተለዋለሁ። ተባረኩ። አሜን።